ሰላም ጤና ይስጥልኝ። ዶክተር ኤርሚያስ እባላለሁ። የነርቭ ሕክምና ስፔሻሊስት ነኝ። ስለዚህ ከዚህ በፊት ከጀመርናቸው ቪዲዮዎች ምንቀጥል ይሆናል። ስለ ህመም እያወራን ነበረ። ስፔሲፊካሊ ስለ ቆየ የመጀመሪያው አይነት ህመም ማለት ነው። ሕክምና አይነቶቹን አንድ ቪዲዮ ላይ ሰርቻለሁ። የመጀመሪያው ማስተማር ብለናል። እሱን ለብቻው አንድ ቪዲዮ ሰርቻለሁ። ከዛ ቀጥሎ ደግሞ ከእሱ ጋርም የተያያዙ ቀጣይ ቪዲዮዎች ሰርቼ ነበረ። እነሱን ማየት ትችላላችሁ ወደኋላ ተመልሳችሁ። ከዛ በኋላ ደግሞ የሳይኮሎጂካል ኢንተርቬንሽን የምንለው አለ፣ የስነ ልቦና ህክምና። ከዛ በመቀጠል ደግሞ የፊዚካል ኢንተርቬንሽን የምንለው አለ፣ የእንቅስቃሴ እና የመሳሰሉት ሌላ ህክምናዎች አሉ። እና አራተኛው ደግሞ በመድኃኒት የሚሰጥ ህክምና ማለት ነው። መድኃኒት በመስጠት የሚሰጥ ህክምና። ዛሬ ስለ ይሄ ሳይኮሎጂካል ወይ ስለ ልቦና የሚሰጥ ህክምናው የምናየው ይሆናል። ሁለት አይነት በዋነኝነት ጥሩ ጥናት ያላቸው ሁለት አሉ። የመጀመሪያው ይሄ ኮግኒቲቭ ቢሄቪየራል ቴራፒ የምንለው አለ እና አክሰፕታንስ ኤንድ ኮሚትመንት ቴራፒ ይባላል። ይሄ ኤሲቲ የሚባለው በባለፈው ቪዲዮ አይተናል። ዛሬ ደግሞ ስለ ኮግኒቲቭ ቢሄቪየራል ቴራፒ የምንለው እናወራለን። እንግሊዝኛ መሆኑ ችግር የለውም። ምን ማለት እንደሆነ እዚህ በግልጽ የምናወራ ይሆናል ማለት ነው። ስለዚህ ይሄ ኮግኒቲቭ ቢሄቪየራል ቴራፒ ማለት ልክ እንደ ስሙም እንደምታዩት ይሄ አስተሳሰብ እና ይሄ ተግባር ላይ ነው ዋናው፣ እዛ ላይ ነው የሚሰራው ማለት ነው። እዛ ላይ ሰርተን የቆየ ህመምን ማከም ነው የሚሆነው ማለት ነው። ከዛ በተጨማሪ ደግሞ ስሜትም የሚሰማን ስሜት ማለት ነው፣ የኢሞሽን የምንለው እዛ ላይ የምንሰራ ነው የሚሆነው ማለት ነው። ስለዚህ የመጀመሪያው ይሄ አስተሳሰብ፣ ስሜት፣ ተግባር እና ህመም ሁሉ እርስ በርስ የተያዙ ናቸው። ስለዚህ አስተሳሰብ ህመም ሊጨምር ሊቀንስ ይችላል። ስሜት ህመም ሊቀንስ ሊጨምር ይችላል። ተግባር የምናደርገው የዕለት ተዕለት እንቅስቃሴያችንም ህመምን ሊጨምር ሊቀንስ ይችላል ማለት ነው። ስለዚህ እዚህ ላይ የምናደርጋቸው ነገሮች ህመሙን ሊቀንሱ ሊጨምሩ ይችላሉ ማለት ነው። ስለዚህ እዚህ ጋር ነው የሚሆነው ይሄ ህክምናው ማለት ነው። እዚህ አሁን ይሄ ከአስተሳሰብ ለምሳሌ ብንጀምር ቶት የምንለው ማለት ነው። አሁን እያንዳንዱ የምናስባቸው ሀሳቦች አሉ፣ የሚጠቅሙ ሀሳቦች አሉ፣ የማይጠቅሙ ሀሳቦች አሉ። ስለዚህ እንግዲህ እንዳለመታደል ሆኖ አብዛኛው ታካሚ የማይጠቅም አስተሳሰብ ነው ለአእምሮ የሚያመነጨው ማለት ነው። እነዚህ አንሄልፕፉል ቶት እንላለን። ለምሳሌ ምን ሊል ይችላል ታካሚው? በቃ ይሄ ህመም መቼም አይሻለኝም፣ ይህ እንደዚህ አይነት ህመም አሞኝ አያውቅም፣ ምንም አያሰራኝም፣ ህመም ያልተገኘልኝ፣ በሽታ ያልታወቀልኝም፣ ብዙ ምርመራ ተደርጎ እንደዚህ በቃ በሽታ ያልተገኘም። ያው ይሄ የሚመጣው ምንድን ነው? ሁሉም በሽታ ምርመራ ላይ ይገኛል ብሎ ከማሰብ ሊሆን ይችላል። ከዛ በተጨማሪ ደግሞ ምንም እንቅስቃሴ ማድረግ አልችልም፣ እንቅስቃሴ ጎዳኛል፣ ጎንበስ ቀና ማለት አልችልም፣ ይሄ በቃ የሆነ ጉዳት አለ፣ የሆነ ከባድ ነገርማ አለ፣ እንደዚህ ምንም አይጠቅሙ ማለት ነው። 10 ዓመት እኮ አሞታል እና 10 ዓመት ኦልሞስት ምንም አልሆነም። ምርመራም ስናደርግ ያን ሊከፋ ነገር የለም፣ ከባድ ነገር ይሆናል ብሎ ያስባል። ነርቭ ተነክቷል ሊል ይችላል፣ ዲስክ እንደዚህ። ይሄ ደግሞ በእኛም በጤና ባለሙያዎችም ሞር ተጨማሪ እንደዛ እየደጋግምን ስለምንላቸው በቃ እሱ ደግሞ ሞር ጭንቅላታቸው ውስጥ ይቀመጣል ማለት ነው። ከዛ በተጨማሪ ደግሞ ምናልባት ሰርጀሪ ሊያስፈልገኝ ይችላል እንደዚህ። ስለዚህ እነዚህ ይሄ የማይጠቅሙ ሀሳቦች እንላቸዋለን። እነዚህ ሀሳቦች ምን ይፈጥራሉ? ስሜታችን ላይ ተጽዕኖ አላቸው ማለት ነው። ስሜታችን እንዲደብረን፣ እንዲከፋ፣ እንዲጨንቀን እንደዚህ ያደርጋሉ ማለት ነው። ይሄ ደግሞ ህመሙን ይጨምራል ማለት ነው። ከዛ በተጨማሪ ምን ያደርጋል? ስሜቱ ደግሞ ተግባር ላይ ደግሞ ተጽዕኖ ያሳድራል። ስለዚህ ስናስብ ስንል ይደብረናል፣ ይከፋናል፣ ስራ መስራት ያስጠላናል፣ ከጓደኞቻችን ከቤተሰቦቻችን የምንወደውን ነገር እንዳናደርግ ያደርገናል። ይሄም ተጨምሮት ህመሙን ከፍ ያደርገዋል ማለት ነው። ስለዚህ ምንድን ነው የምናደርገው? እነዚህን አስተሳሰቦች የምር ትክክለኛ ናቸው ወይ ብለን እንጠይቃለን ማለት ነው። ስለዚህ የምር ይሄ በጣም ስራ የምር አያሰራንም፣ የምር ጎንበስ ማለት አያስችለንም። አብዛኛው ታካሚ በሚገርም ሁኔታ አልችልም ይላል፣ ግን ሲሞክሩት ይችላሉ። ባይዘው አብዛኛው ሰው ጎንበስ አልልም ይላል፣ ግን ወገባቸውን ይዘው ጎንበስ ይላሉ፣ ያማቸዋል፣ ግን ማለት መስራት ይችላሉ። ይሄ የምር ሜዲካል የሆነ ከባድ ነገር ነው። ይሄም መጠየቅ
ታካሚ ብዙ ጊዜ ሐኪም ቤት ሲኬድ ኤምአርአይ እንደዚህ ይላካል እና የተለየ ነገር አይገኝም። ብዙ ጊዜ ኖርማል ነው የሚሆነው፣ ግን ህመም አላቸው። ስለዚህ ከባድ ችግር አይደለም ማለት ነው። ስለዚህ እነዚህ አሁን የምናስባቸው የማይጠቅሙ አስተሳሰቦችን ድጋሚ መጠየቅ ያስፈልጋል ማለት ነው። ልክ ናቸው አይደለም? ስለዚህ እነዛን ጠይቀን ልክ ካልሆኑ ማስወገድ እንዲወጡ ማድረግ ነው ከአእምሮ ማለት ነው። ስለዚህ እነሱን አስወገድን ማለት ደግሞ ስሜታችን ላይ ይሄ አሉታዊ ነገር አይፈጥሩም ማለት ነው። ህመማችንን የኦልሬዲ የነበረውን ህመም አይጨምሩም ማለት ነው። ተግባራችንም ላይ ተጽዕኖ አያሳድርም። ኔጌቲቭ የማያጠቅም ነገር ካሰብን አክቲቭ እንሆን፣ ስሜታችን ኖርማል ይሆናል፣ አክቲቭ እንሆናለን። ህመሙ ላይ ሙሉ ትኩረታችን ህመሙም ላይ ስለማይሆን ህመሙም ብዙ አይሰማንም ማለት ነው። ሌላው ስሜት ላይ አሁን አስተሳሰብ ላይ ነው። ሌላው ስሜት ላይ ነው። ስለዚህ የሚሰማን እነዚህ ስትረስ የምንለው ማለት ነው። ይሄ ለብቻው አንድ ቪዲዮ አለ እና አንድ በእንግሊዝኛ በተለይ ለምትሞክሩ ደግሞ እንዴት ውጥረትን መቀነስ ይቻላል የሚል ጥሩ ዌብሳይት አለ። ታች አስቀምጣለሁ ሊንኩን፣ እሱ ላይም ቼክ ማድረግ ያስፈልጋል። ሌላ ይሄ ተግባር ነው። ሶስተኛው ተግባር ማለት የዕለት ተዕለት እንቅስቃሴ ማለት ነው። ስራችን፣ የቤቱ ስራ፣ የውጭ ስራ ሊሆን ይችላል። ስለዚህ እዚህ ጋር አሁን ባንዴ በቃ ችግር የለም ብለን ባንዴ ብዙ ስራ መስራት የለብንም። አሞኛል ብለን ደግሞ ቀኑን ሙሉ መተኛት የለብንም ማለት ነው። ስለዚህ በዕለት በዕለት ትንሽ ትንሽ እያደረግን እንቅስቃሴም ቢሆንም ይሄ ለኖርማል ለጤናም ስፖርትም ቢሆንም በአንዴ 2 ሰዓት ምናምን አይደለም የሚሰራው። ስለዚህ 15 ደቂቃ ከሰራን ቀጣይ 30፣ 10 እንዲህ እየጨመርን ይሄ አክቲቪቲ ፔሲንግ ይባላል። ትንሽ ትንሽ እያደረግን መስራት። ልክ ሲያምም አቆም ነው። እያመምን በቃ 2 ሰዓት ነው ያልኩት ዛሬ 2 ሰዓት መስራት አለብኝ ሳይሆን የተወሰነ ትንሽ 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 እየተደረገ መሰራት አለበት ማለት ነው። ስለዚህ ይሄ ኮግኒቲቭ ቢሄቪየራል ቴራፒ በዋነኝነት ባጭሩ እዚህ ላይ ነው ትኩረት የሚያደርገው ማለት ነው። ይሄ ሳይኮሎጂክ ኢንተርቬንሽን በጣም ትልቅ ሳይንስ ነው። ውጭ ሀገር ራሳቸውን የቻለ ሐኪም አለው ፔን ሳይኮሎጂስት የሚባል ያው ግን እኔ እዚህ ሀሳቡን ለመግለጽ ነው። አመሰግናለሁ።